ይስጥልን እንደምናላችሁ ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። አልሚ ባለሀብቶች የዞኑን የመልማት ጸጋ ተጠቅመው ተኪ ምርቶችን በማምረት የሀገርን ኢኮኖሚ እንዲያሳድጉ የደቡብ ወሎ ዞን አስተዳደር ጥሪ ያቀረበ። ዞን አስተዳደሩ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ የዞኑን ኢንቨስትመንት ጸጋዎች የሚያስተዋውቅ በዘርፉ ያሉ ችግሮችን መፍታት የሚያስችል ዞናዊ ውይይት አካሂዷል። ደምስ አረጋ የደቡብ ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ ዞናዊ የማጠቃለያ መድረክ በሎጎ ሐይቅ አካሂዷል። ዞኑ የበርካታ ሰው ሰራሽና ተፈጥሯዊ ቅርሶች መገኛ መሆኑ በቱሪዝም ዘርፉ ሰፊ ጸጋ ያለው ሲሆን እንደ ኦፓልና የከሰል ድንጋይን ጨምሮ ሌሎች የከበሩ ማዕድናትም መገኛ ነው። በአምራችና አገልግሎት የኢንቨስትመንት ዘርፍ ምቹ ሁኔታ እንዳለው የተገለጸው ደቡብ ወሎ ዞን እነዚህን ጸጋዎችን ለማስተዋወቅና በዘርፉ ለሚያጋጥሙ ችግሮች የጋራ መፍትሄ ለመስጠት ለመ የውይይት መድረክ አካሂዷል። አሚኮ ያነጋገራቸው በውይይቱ የተሳተፉ አካላት እንደተናገሩት መድረኩ ሻጭና ገዢን ለማገናኘት እንዲሁም ጸጋዎችን ለማስተዋወቅ የራሱ ፋይዳ ያለው ነው ብለዋል። እነዚህ መድረኮች በጣም ጥሩ ናቸው። ለኛ የገበያ ትስስርን እንፈጥርበታለን፣ ሰው ጋር እንተዋወቃለን። ከያገሩ የመጡ ነጋዴዎች አሉ፣ ከነሱ ጋር እንተዋወቃለን፣ የገበያ ትስስር እንፈጥራለን። መንግስት ደግሞ የገበያ ትስስር ይፈጥርላል። ሁለተኛ ደግሞ እኛ የምንፈልገው ሐይቅ ላይ ያለ ባልትናዎች የጥራት ደረጃ ምርታችን የጥራት ደረጃ ማረጋገጫ እንዲሰጥ እንፈልጋለን። ለምን በሁሉም አገሮች ወስደን መሸጥ ስለምንፈልግ የጥራት ማረጋገጫ እሷን ካስተካከለልን ጥሩ ላይ ነን። እነዚህ አይነት መድረኮች ሲፈጠሩ አንደኛ በቀጥታ ባለሀብቱንና አስፈጻሚውን አካል የሚያገናኝ መድረክ ነው። ይሄ ቁጭ ብሎ ባለሀብቱ እኒህ ችግሮች አልተፈቱልኝም፣ አስፈጻሚው አካል ደግሞ እኒህ ችግሮች አንተ አልፈታህም ብሎ ፊት ለፊት የሚነጋገሩበት መድረክ ነው። በዚህ መድረክ ላይ ብዙ እውነት ለመናገር ብዙ ችግሮችን እየቀረፍን የመጣንባቸው ጉዳዮች ናቸው ያሉት። ስለዚህ ከተቋሙ ባለፈ ዋና አስተዳዳሪው ጋር ባለሀብቶቹ ጉዳያቸውን በቀላሉ የሚያስተጋቡበት መድረክ ነው ይሄ መድረክ ማለት ነውና በዛም መልኩ የተሻለ ለተቋሙም ለፕሮግራሙም ለባለሀብቶቹም ልዩ ትኩረት የሚሰጥበት ፕሮግራም ስለሆነ ብዙ ችግሮችን መቅረፍ የቻለበት ሁኔታ ነው ያለው። እንደ መንግስት የአምራች ዘርፉን ለመደገፍ የተለያዩ ፖሊሲዎች በመተግበር ላይ ይገኛሉ ያሉት የደቡብ ወሎ ዞን ምክትል አስተዳዳሪ አሊ ኢማም ህዝቡም የሀገር ውስጥ ምርቶችን በመግዛት ኃላፊነቱን እንዲወጣ ጥሪ አቅርበዋል። እንደ መንግስት አምራች ዘርፍ ለማገዝ የተለያዩ ፖሊሲዎች ማሻሻያዎች እየወጡ ሲሆን እኛም እንደየአካባቢው አመራር እነዚህን ፖሊሲዎች በአግባቡ ተግባራዊ ለማድረግ የሚጠበቅብን ሁሉ እንደምንወጣ አስቀድሜ መናገር እፈልጋለሁ። በዋናነት ደግሞ ትልቁ ማበረታቻ የሚመጣው ከህዝቡ ስለሆነ ህዝቡ የሀገሪቱን ምርቶች በኩራት እንዲጠቀምና አምራቹን ከትርፉ በላይ ለሀገር ፍቅር እና በሀገር ስሜት እንዲሰማው በማድረግ በመድረካችን በከፍታ የምንመክርበት ይሆናል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ ዳኘው መድረኩ ያሉብንን ችግሮች ነቅሰን በመለየትና በመገምገም እንዲሁም በችግሮች ላይ በመስራት ሀገራችንን በጋራ ለማልማት ያለመ ነው ብለዋል። ይሄ መድረክ ዘላቂ እንዲሆን የተፈለገው በአንድ ጀንበር ሁሉን ነገር ስለማንፈታ ያለንን አቅም ለመለየት በአቅማችን ልክ ስንጓዝ ከሁሉም ባለድርሻ አካላት ያለውን ጥንካሬ ለመደመር ራሳችን ሰልፍ ኢቫሉዌት የምናደርግበት ያለንን ጥንካሬ አጉልተን የምናወጣበት በሂደቱ ደግሞ ያሉብን ተግዳሮቶች ባለቤት ሰጥተን እየፈታን በመሄድ የጋራ ሀገራችን በጋራ ትብብር እንድናለማ የምክክር መድረክ ነው። በኤሌክትሪክ የሚሰሩ የህዝብ ማመላለሻ አውቶቡሶች የትራንስፖርት ችግሩን እያቃለሉ መሆኑን የደሴ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ለወቅታዊ ችግሩም ሆነ ከከተማዋ ስፋት አኳያ ተጨማሪ በኤሌክትሪክ የሚሰሩ የህዝብ ማመላለሻ አውቶቡሶች እንዲገዙ ጠይቀዋል። መስዑድ ጀማል ተጨማሪ አለው። በከተማዋ የተስተዋለውን የትራንስፖርት ችግር ለመቅረፍ የደሴ ከተማ አስተዳደር 5 የከተማ አውቶቡሶችን ማስገባቱ ይታወሳል። እዚህ አሁን በሚገኝበት የአራዳ ፌርማታ ተሳፋሪዎች ትኬታቸውን እየቆረጡ እየተስተናገዱ ነው የሚገኘው። እንደው የባሱ አገልግሎት አሰጣጥ ምን ይመስላል የሚለውን ከተሳፋሪዎች ጋር ቆይታ እያደረግን የምንረዳ ነው የሚሆነው። አብራችሁን ቆዩ። የባሱ ተጠቃሚ ነኝ። በጣም አሪፍ ነው። በተለይ ደግሞ አሁን ካለንበት ከትራንስፖርት ውጥረት የተነሳ በጣም ማህበረሰቡ እየተጠቀምን ነው። ቴንኪው። እኔ አሁን ማለት ከዚህ መናፈሻ ድረስ ነው የሚሄደው እና
በጣም ከባድ ነው። በእግሬ ነው የመጣሁት፣ ደክሞኝ ነበር። አሁን ግን በ10 ብር እዛ ደረስኩ ማለት በጣም ለኔ አቅሎልኛል። በጣም እያስተናገዱ ነው ጥሩ ደስ በሚል ሁኔታ እናመሰግናለን። ያው ብዛት ቢኖረው ግን ደስ ይለናል። ነጋዴ ነኝ። ገበያ በሚሄድበት ሰዓት ወረፋ እየጠበቅን በምንጉላላበት ሰዓት በወቅታዊ ሁኔታ ላይ ጥሩ ነው። አሁን ነዳጅ እንደመጥፋቱ ሚኒባሶች፣ ታክሲዎች እያቆሙ ስለሆነ ይሄ ጥሩ አገልግሎት እየሰጠ ነው። ይሄ ኤሌክትሪክ ባስ መኖሩ በደሴ ከተማ ጥሩ ነው። እኔ አሁን ነጋዴ ነኝ። አብዛኛውን ጊዜ ረቅ ያሉ ቦታዎች እሄዳለሁ። ባስ ቢጨመር ጥሩ ነው። ከወቅቱ አንጻር ከችግሩ ካሉት ነገሮች አንጻር በጣም ብዙ ነገሮችን አቃሏል። እንኳን ይሄ ቀርቶ ሌላም በዚህ አይነት ቢመጣልን ነው ማለት። ክፍያውም አሪፍ ነው። እኔ በጣም ተመችቶኛል። አገልግሎቱ በጣም ቀልጣፋ ነው። ያው እኔ እንደማየው ከሆነ አነስ ይላል። አሁን ለአራዳ አንድ ብቻ ለሰኞ አንድ ብቻ በቂ አይደለም እና ይሄን ነገር ጭማሪ ቢደረግበት። በተረፈ ስለ አገልግሎቱ በጣም ደስተኛ ነን። የከተማ አውቶቡሱ አሽከርካሪ የሆነው በኃይሉ ዳርጌ አውቶቡሱ ቀልጣፋ አገልግሎት እንዲሰጥ ተሳፋሪዎች በየፌርማታው እንዲጠብቁና እንዲወርዱ በተጨማሪም በየኔነት መንፈስ በባሱ እንዲገለገሉ ጥሪ አቅርበዋል። ያው በቃ አስፈላጊው ሰዓት ላይ የተገኘልን ብለን አስባለን። አብዛኛው በቃ ሰው እያመሰገነ ነው የሚሄደው። ትንሽ አሁን እንትን የሚለው የሰው ብዛት ስላለ ሌላ አይነት ሜተድም ስለሌለ ትንሽ መጨናነቅ በዝቶብናል እንጂ ኖርማሊ ጥሩ እየሰራን ነው። ህብረተሰቡንም በደንብ እያገለገልን ነው ብለን አስባለን። እኛ ምልክት አድርገናል። እኛ በየፊርማታችን ነው የምንቆመው። ሰው በፈለገው ቦታ እንትን አንልም። በተቻላችሁ መጠን እንድተባበሩን ያለውንም ሁኔታ የህዝብ እስከሆነ ድረስ ደግሞ መኪናውንም በደንብ መያዝ መቻል አለባቸው። የኔ ነው ብለው እንትን ቢሉ የተሻለ ነው። የደሴ ከተማ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ ወንዶሰን አባተ ከደሴ ከተማ አኳያ ባሶቹ በቂ ያለመሆናቸውን በመግለጽ ከተማ አስተዳደሩም ቁጥራቸው ከፍ ያለ ተሽከርካሪዎችን ለማስገባት እንደሚሰራ ገልጸዋል። ከተማ አስተዳደሩ እያለማ ያለው ልማት ይታወቃል። ከዛ በጀት ቅድሚያ ከሚሰጣቸው ልማቶች አንዱ የትራንስፖርት ዘርፉን መደገፍ መቻል አለብን። በፀሐይ ወጥቶ በብርድ በዝናብ ወጥቶ የሚገባውን ማህበረሰባችን መድረስ መቻል አለብን በሚል በልዩ ሁኔታ አገልግሎታቸው እንዳይቆረጥ 5 ናቸው፣ ግን ያላቸው 10 ሹፌር ነው። በሽፍት እንዲሰሩ አድርገን ነው አገልግሎት እየሰጡ ያሉት። ስለዚህ ይህን እጥረት ሙሉ በሙሉ ቀርፈዋል ባይባልም የተሻለ እንቅስቃሴ የተሻለ አገልግሎት እየሰጡ ነው ያሉት ማለት ነው። ስለዚህ ይህን አገልግሎት በመስጠታቸው አሁንም ከደሴ ከተማ አኳያ ይበቃሉ የምንለው አይደለም። እናንተም በመልከታችሁ ማህበረሰቡ የሚጠቁመው እኛም የምናውቀው ስለሆነ ከዚህ የተሻለ የትራንስፖርት አገልግሎት መቅረብ መቻል እንዳለበት ይሰማናል። ከተማ አስተዳደሩም ይሄን አስቦ ለማህበረሰቡ አገልግሎት ሊሰጥ የሚችል ቁጥራቸው ከፍ ያሉ ተሽከርካሪዎችን ያስገባል ብለን ነው የምናስበው። የኮምቦልቻ ከተማ ነዋሪ የሆነው ወጣት ከድር ሁሴን በዶሮ እርባታና ዘርፉን ውጤታማ ለማድረግ የሚያግዙ የምርምር ስራዎችን በማከናወን ውጤታማ መሆን ችሏል። ባልደረባችን አበሻን ላይ የወጣቱን ተሞክሮ የተመለከተ ዘገባ አዘጋጅቷል። አብረን እንከታተል። ከድር ሁሴን መሐመድ እባላለሁ። በአቢሻገር በኮምቦልቻ ከተማ በአቢሻገር ክፍለ ከተማ የዶሮ እርባታ የምሰራ ወጣት ነኝ እና ይህን ስራ ስጀምር ስደት ነበር። ሳውዲ አረቢያ ውስጥ አንድ ሰው አንድ ዶሮ ሲመገብ አየሁኝ። ያንን ደግሞ እዛ ሁኜ እንዴት ሀገሬ ላይ አንድ ዶሮ አሰሰው እየተመገበ ብዬ ያ ቁጭት አደረብኝ እና ከስደት ከ8 ዓመት በኋላ ወደ ኢትዮጵያ ተመልሼ የዶሮ እርባታ ነው የጀመርኩት። ስጀምር በ700 ዶሮ ነው የጀመርኩት። እነሱን ማሳደግ ጀመርኩኝ፣ ጫጩት መሸጥ። ከዛ በኋላ ልጆችም እንትን እያልኩኝ ከባለሙያ ጋርም እየተጋገዝኩኝ በሰፊው መስራት ጀመርኩኝ እና የዶሮ ሀብት በጣም አዋጭ ነው። በጣም ወድጄውና ቆጭቶኝ ስለጀመርኩት በደንብ እየሰራሁ ነው ያለሁት። ኬጅ ሲስተሙ እንዳይነካከሱ ምርት እንዲሰጡ ምግብ በአግባቡ እንዲመገቡና ውሃም እንደዚሁ በአግባቡ እንዲያገኙ ለዛ ጤናማ ዶሮ ለመፍጠር ነው ይሄን ኬጅ ሲስተም የፈጠር ነው። ስለሆነ ኬጅ ደረጃ ኬጅ ይባላል። ምንም አድካሚ አይደለም። ለምሳሌ 81 ካሬ ላይ 4000 ዶሮ በሁለት ሰው ማኔጅ ይደረጋል የኛ ኬጅ ሲስተም ስለሆነ አዋጭ ነው። በዙ በአገራችን በአካባቢያችን የሚገኝ ጥሬ ዕቃ ነው የሚሰራው። በጣውላ በእንጨት ምርት ብቻ የሚሰራ ስለሆነ ማንኛውም ወጣትና ማንኛውም ሰው ይሰራዋል። በቀን ያው እስከ 920 ድረስ ይጥላሉ።
950 ናቸው እና የኛ እንቁላል ቢጫ ስለሆነ አፋር ይጭናሉ፣ ሆቴሎች ይወስዳሉ። እኛ ገበያ እንኳን ወስደን አናውቅም። እዛው በራችን ላይ ነው መተው የሚወስዱት። ብዙ ሰው ስጋቱ እንቁላል ብቻ ሳይሆን ዶሮቹ ይታመሙብኛል፣ ይሞቱብኛል። ትንሽ ቢና ቦታዬ እንደምታየው ትንሽ ቦታ ላይ ነው አሁን እኛ ሰፊ ብዙ ዶሮዎች የምናረባው። እንቁላል መሸጥ ይችላል፣ የራሳ ሁኔታ ነው። ዶሮም በሽታ የራስ ጥንቃቄና የራስ እንክብካቤ ካለ በሽታ አይዛቸው ዘሎ የሚይዝ ነገር አለ በሽታ ስለሆነ ከዛ ፍራት ውጡ እንላለን። በተለይ ወጣቶች በጣም ነው እኔ እንደው የኖርኩበትን በጣም ይቆጨኛል። እዛ 8 ዓመት ማለትም ሀገሬ ላይ በጣም ሀብት መያዝ ችያለሁ። እዛ 8 ዓመት ኑሬ 24 ሰዓት ነው እዛ የሚሰራው። እዚህ ግን 8 ሰዓት ነው የምሰራው። እዛ 12 ሰዓት እንኳን ብትሰራ በጣም ለውጥ አለ። ግብርናን አልሰራንበትም። በጣም መስራት እንችላለን። ምርት ማምረት እንችላለን። መኖ ከደብረ ዘይት ከምናስመጣ እዛው ሀገር ቦታችን ላይ መስራት እንችላለን። የከብት እርባታ፣ ንብ እርባታ በደንብ መስራት እንችላለን። ዶሮ ተያያዥ ነገር ስላለው ማለት ነው። ስለሆነ በደንብ እንስራበት። በጣም አልተነካም። ራሱ የዶሮ ሀብት እኮ አልተነካበትም። የስኬቴ ምስጢር ቁጭት ነው። እኛ የባህላችን ተመጋቢ ነን፣ የዶሮ ተመጋቢ ነን። ግን አንድ ዶሮ ለ10 ሰው ነው የምንመገበው። እዛ ጋር ያየሁት ግን አንድ ዶሮ ለአንድ ሰው ሲመገብ አገራችን ላይ ቢያንስ እንኳን በየመንገዱ ላይ ሳንዱሽ እንኳን መብላት መቻል አለብን። በርካሽ ነን፣ ግብርና አለን፣ እርሻ አለን። በደንብ ሰርተን 2 ሰው አንድ ዶሮ እንኳን መመገብ አለበት። ቢያንስ እንቁላል እንደ ድሮ ወርዶ 5 ብርና 10 ብር መሆን አለበት ብዬ ነው በቃ ትልቁ ቁጭት። ቀጣይ እኔ በጣም በሰፊ ትልቅ እንትን አለኝ። ትልቅ ፋርም ይኖረኝና አዘምኘው በየኮሪደር ልማት እንትኖች ላይ ሰዎች ሳንዱሽ እንዲመገቡና በቀላል ነገር ዶሮውን መመገብ እንዲችሉ እሱ ትልቅ ህልሜ ነው። በፈጠራ ስራም የተለያዩ ስራዎች አሉኝ። አንደኛው ትልቁ ስራዬ ከስራዬ ጋር የሚሄደው የኬጅ ሲስተም ነው። ከዛው ተያያዥ ስለሆነ የባዮጋዝ ከዶሮ ኩስ በሳምንት ማምረት የሚቻል የሚያመነጭ ማለት ነው። ባዮጋዝ መፍጠር ይችላል። ይሄ ነው። ሶስተኛ ስራዬ ደግሞ እንቁላል ለ6 ወር ከዛም በላይ ማቆየት የሚችል ነው የሰራሁት ፈጠራዬ። በዚህ የስራና ክህሎት ሚኒስቴር ሸልሞኛል። ከክልል ደግሞ 1ኛ ወጥቼበታለሁ። በፌዴራል 9ኛ ወጥቻለሁ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።